ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር አለሁ እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን ሁሉ ሰላም ነው። እንግዲህ ዛሬ ኤፍሬም እንዲሁም ሩታ ፍቅርን ጠርተው እንግዲህ ፋይሉን አጥፊው ወይንም ደግሞ ስልኩን አንጭው ሲሏት ደግሞ ፍቅር ደግሞ አይመለከታቸውም ማን ወንድ ሆነ እስኪ ስልኬን ማን ነው የሚቀማኝ እያለች ነበረ። ኤፍሬም እንግዲህ ወንድነቱን እኔ አሳይሻለሁ አብርሽ እኮ ወንድሜ ነው እያላን ነበር። ፍቅርም ደግሞ እንግዲህ ባለፈው ነገር ያለው ከማያገባ ነገር አትግባ እያለች ነው። እኔ ግን እንደሚመስለኝ አሁንም አላመንኳቸውም፣ ያው እያስመሰሉ ይመስለኛል። ስለዚህ ፍቅር ደግሞ እውነት የአብርሽን ፋይል ይዛበት ከሆነ ታጥፋለት፣ ምንም ለሷ አያደርግላትም አይጠቅማትም። ስለዚህ ታጥፋለትና ከአብርሽ ህይወት ትውጣ። ምንም የሚያደርግለን አብርሽ አይጠቅማትም። አሁን አብሬ ልኑር እንኳን ብትልም አብርሽም አያዋጣትም በአጠቃላይ ማለት ነው። አብርሽ እንግዲህ ከሌላ ህይወት ስለጀመረ ምናልባት ወይም እየተበቀለችውም ሊሆን ይችላል፣ አይታወቅም። ዝሮ ዝሮ ይቅርባት። ታም እንግዲህ ምን ያደርግልሻል እንደዚህ አይነት የቆሸሸ ነገር የምታደርጊው እያለቻት ነበር። ፍቅር ግን እሺ አላለቻቸውም። ምን እንደፈለገ አላውቅም። እንግዲህ ኤፍሬም እኔ ያወራሁት አንቺን እንጂ ቤተሰቦችሽን አልነካውም፣ ቤተሰቤን እንዳትነኪ እያላን ኤፍሬም እንግዲህ አብርሃም ወንድሜ ነው እንዲጎዳ አልፈልግም እያለ ነው። ሩታም እንግዲህ ያው እሱ ትክክል ባይሆንም አንቺ ግን ያደረግሽው ነገር ልክ አይደለም እያለቻን። አዎ ትክክል አይደለም። ፍቅር እውነት የአብርሽን ፋይል ወይንም ደግሞ የራቁት ቪዲዮ ከይዛበት ከሆነ አንደኛ ጥሩ አይደለም፣ ለልጇን ጥሩ ነገር እያስተማረች አይደለም። እንግዲህ ከአብርሽ ህይወት ወታሌ ለምን ተመለሰ ወደ አብርሽ ህይወት እንደተመለሰች ፈጣሪ ነው የሚያውቀው፣ አላውቅም። ወይንም ደግሞ እሷ እንዳለችው ከሆነ እሱ ነው ደውሎ ላይ እንገናኛለኝ፣ እንደገና ደግሞ ፕሮግራም ነበረ አብረን እንሄድ ያለኝ እሱ ነው ብላለች። እሱ ደግሞ እንግዲህ በፍጹም የሆነ ፕሮግራም ነበር ከዛ ተገናኘን ምናምን የሚል ብቻ አላውቅም። ማንኛቸውን እንደምናምን እኛ ግራ ገብቶ እነሱ ግራ ገብቷቸው አሁን ላይ እኛን ግራ እያጋቡ ነው። ያሞን እንግዲህ ምን ለማለት ፈልጌ ነው፣ ፍቅር ያን ቪዲዮ ብትዝበት ምንም አያደርግላትም እኮ። ወይ በግዴታ እሷ ጋር እንዲኖር አታደርግም፣ ወይ ደግሞ ከሩታ ጋር እንደሆን ፈልገ ይሁን ዝሮ ዝሮ አላውቅም። ግን ምክንያቱም በዛ ቪዲዮ አስፈራርታ እንኳን አብሮ ይኖሩ ቢባል ልቡ ሌላ ሰው ከሆነ ከባድ ነው። ሌላው ደግሞ እንደው እለቀዋለሁ እንኳን ብትለቀውም ችግር የለም። ባለፈው አብረሽ እንዳለው እንግዲህ ቪዲዮውን ለሌላ ሰው አስተላልፌዋለሁ ይለቀቃል ብላኛለች ብሎና አይደለ? ተልቀቀው። የምታፍርበት እሷ ማንኛውም ወንዶች እንዳሉት ነው። አብረሽ የተለየ ነገር የለውም። ያው ሁሉም ወንዶች ያላቸው ነው ያለው። ሌላው ደግሞ አንድ ሴት የራቁት ቪዲዮ እንኳን ቢያዝባት ቢለቀቅባት ምንም የሚያሳፍር ነገር የለም። ምክንያቱም ማንኛውም ሴቶች እንዳለው የእሷም የተለየ ነገር የለም፣ አንድ ነው። ስለዚህ የሚያሳፍር ነገር የለም። ፍቅርም እንግዲህ አብርሽን ለምን እንደፈለገችው ባናቅም፣ ነገር ግን እንደዚህ መሆኗ ጥሩ አይደለም። እኛ የምንፈልገው ያችን የበፊቷን ፍቅር የተረጋጋቸዋን ቀስ ያለ አንገቷ የደፋቸዋን ፍቅር ነው የምንፈልገው። ለምለም እንኳን ያችን የድሮዋን ነው የምትወዳት ፍቅር ማለት የአሁኗን ፍቅር አላውቅም፣ ተወዳት አትወድ፣ ግን የበፊቷን ፍቅር አይታቸዋን በጣም ነበር የምትወዳት። አሁን ላይ ፍቅር ምን እንደሆነች ምናልባት አብረሽን እየተበቀለች ይሁን አናውቅም፣ ግን ጥሩ አይደለም እንደዚህ አይነት እሷ ማናት ፍቅር እንግዲህ እንደምትለው አብርሃም ወደ እሷ እንደሄድ ነው እንግዲህ። ኤፍሬም ደግሞ እሺ ፋይሉን አጥፉና ወደ አንቺ መንጣትና ለመንጣቱን እኔው ስላት እንግዲህ አላጠፋውም ብላለች። ይሄ የዋህነት ወይም ደግሞ ሞኝነት ጅልነት ነው የሚባለው። እንደዛ ይሄንን ነገር ማድረግ የለባትም። አንደኛ ለማያዋጣን ነገር እድሜዋንም ማቃጠል ጊዜዋንም ማቃጠል፣ እንደዚህ ማድረግም ተገቢ አይደለም። ኤፍሬም ደግሞ አንዱ እኮ የአብርሽ አሳዳጅ አንተ ነህ። አሁን ደህና ሰው ለመሆን ብትሞክር ማንም የሚያምነ ነገር የለም። አንዱ አንተ ነህ። ይሄን አድርጉት እያልክ አንተ ነህ እየቀመርክላቸው እነሱም የሚቀምሩክ። ነገር ግን ፍቅር በዚህ ልክ እንደዚህ ማድረግሽ ጥሩ አይደለም። ግን አብርሽ አይሆንሽም። አብርሽን ደግሞ ወደ አንቺ የሚመጣ ከሆነ እውነት አንቺ እንዳልሽው ወደ አንቺ የሚመለስ ከሆነ
ቪዲዮ ይዘሽበት አይደለም። በቪዲዮ ውስጥ እድሜ ልክሽን እኮ በቪዲዮ እያስፈራራሽ አይያዝም። ምናልባት ደግሞ ምናልባት ያኔ እሱን እንዳያሽበት ደግሞ አንድ ቀን ደግሞ እሱ ከያዘ ያኔ አደጋ ነው። ስለዚህ የራስሽን ህይወት ብትኖሪ ደስ ይለናል። ሌላ የሚያፈቅርሽ ሰው አለ ከዛ ጋር ብትሆኝ አብረሽ። ምክንያቱም አብረሽ እንግዲህ አሁን የሶስት ሴት ዳቦ ስለለመደ አሁን ሊሆንሽ አይችልም። ላንቺም እንደውም ደግሞ ለሩታም ለሄረሚላም አይሆናቸውም። ሲጀመርም የብዙ ሴቶች ህይወት ስላበላሽ አይሆናቸውም። ግን ሴቶቹ ለምን እንደሆነ ጠንካራ የማትሆንበት ምክንያት አላውቅም። አብረሽ ከሌሎች የተለዩ ወንዶች ምን አይነት እንዳለው እኛ ግራ ገብቶና፣ ስለዚህ እራሳችሁን አስከብሩ። ከዛ ላይ ደግሞ ቤተሰቦቻችሁን ብታስከብሩ ደስ ይለናል። እንዲሁም ቅመሞችዬ እንኳን ደህና መጣችሁ ብያለሁኝ። በቅንነት ከመጣችሁ አይቀር ቤቴ ላይክና ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።